አንድ ቀን ጠዋት ከእንቅልፋችሁ ተነስታችሁ ስልካችሁን ከፍታችሁ ይህንን ስትመለከቱት አስቡት። የዩቲዩብ ገቢያችሁ ወይም ደሞዛችሁ ወደ $2000 ሰርታችኋል። አለቃ የላችሁም፣ ምንም ቢሮ የላችሁም። በስልካችሁ ብቻ ተኝታችሁ የምትሰሩት ስራ ነው። ምንም ተቀጣሪም አይደላችሁም። ከሳምንታት ወይም ከወራት በፊት የሰራችሁት ቪዲዮዎች አሁንም ነገም እድሜ ልክም ገንዘብ መስራታቸውን ይቀጥላሉ። ደስ ይላል አይደለ? ነገር ግን አብዛኛው ሰው ዩቲዩብ እንዴት መስራት እንደሚችሉ አያውቁም። ዩቲዩብ መስራት ይችላሉ፣ ግን ሰነፎች ናቸው። ለ3 ወይም ለ4 ወር መስዋዕት መክፈል አይፈልጉም። ዩቲዩብ ገንዘብ እንደሚከፍልም በሀገራችን በፍጹም አያውቁም። ነገር ግን ያልተረዳችሁት አንድ ነገር አለ። ዩቲዩብ 15 ዓመትና ከዛ በላይ ተምራችሁ መስዋዕት ከፍላችሁ ተቀጥራችሁ ከምታገኙት ደሞዝ አለቃ ሳይኖራችሁ በአንድ ወር የዓመት ደሞዛችሁን ይከፍላችኋል። ይህ ማለት ታዲያ ትምህርት አስፈላጊ አይደለም ማለት አይደለም። ትምህርት ግዴታ ነው። እየተማራችሁ ደግሞ ዩቲዩብ መስራትናም በገንዘብ ተከፋይ መሆን ደግሞ ብልህነት ነው። በቅድሚያ በተግባር ከራሴ ተሞክሮ ላሳያችሁ። በዩቲዩብ ላይ በአንድ ቪዲዮ የሰራሁትን ገንዘብን ላሳያችሁ። ይህ የኔ ቻናል ነው። ልክ እንደምትመለከቱት ቀረብ ላድርግላችሁ። መጀመሪያ በስልክ ነው ማሳያችሁ። ምንም አይነት ላፕቶፕ አልጠቀምም። ምንም የተለየ ነገር አልጠቀምም። የምሰራው በስልኬ ነው ማለት ነው፣ በትርፍ ሰዓቴ። እዚች ጋር እንግዲህ ቻናሌን ልክ እንድትመለከቱት ላሳያችሁ። ስትነኳት ሄልዝ ኤዱኬሽን 2 ይላል። የኔ ቻናል ነው ማለት ነው። ከዛ በኋላ እንዳለ ላሳያችሁ። ይህ እንግዲህ ስለ ከርቤ የሰራሁት ቪዲዮ ነው። የከርቤ ድንቅ ተአምር ብላችሁ ገብታችሁ መመልከት ትችላላችሁ ማለት ነው። ስለ ከርቤ የሰራሁት ቪዲዮ ነው። ምን ያክል ገንዘብ ሰራ የሚለውን እንግዲህ በቀጥታ ገብተን ምን ውስጥ ነው የምንመለከተው? አናሊቲክ ውስጥ ገብተን እንመለከታለን ማለት ነው። የቪዲዮ አናሊቲክ እዚህ ጋር ልክ እንደምትመለከቷት ማለት ነው። ይህ የቪዲዮ አናሊቲክስ ነው ማለት ነው። ገብተን ልክ እሱ ጋር በምንመለከትበት ሰዓት ምን ያክል ታይቷል እስካሁን ድረስ እዚህ ጋር እንደምትመለከቱት 409,000 ቪው አለው። 38,000 ሰዓት ታይቷል ማለት ነው። 4,600 ሰብስክራይበር አምጥቷል። እናም እንግዲህ እንደምትመለከቱት እዩት፣ $1,620 ሰርቷል ማለት ነው። ይህ የከርቤ ድንቅ ተአምር የሚለው ቪዲዮ በ400,000 $1,620 ሰርቷል ማለት ነው፣ በአንድ ቪዲዮ ብቻ። ስለዚህ ዩቲዩብ ከምታስቡት በላይ በከፍተኛ ሁኔታ ይከፍላል ማለት ነው። ጥሩ ነገር የምትሰሩ ከሆነ በደንብ ይከፍላችኋል። እዚህ ጋር ልክ እንደምትመለከቱት ምንድነው አርፒኤሙ አድቨርታይዘሮች ወይም ደግሞ ማስታወቂያ በኔ ቻናል ላይ የሚያስነግሩ በአንድ ሺህ ቪው $3.97 እየከፈሉ ነው ማለት ነው። ለዚህ ነው በ400,000 ቪው $1,620 የሰራው ማለት ነው። ስለዚህ ይህ እንግዲህ ልክ እንደ ምሳሌ እንድትጠቀሙ ነው። ዩቲዩብ በደንብ ይከፍላል። በአንድ ቪዲዮ እንግዲህ ይሄን ያክል ገንዘብ $1,620 ሊያውም በ400,000 ቪው ብቻ ማለት ነው። ይሄን ያክል ገንዘብ ከተሰራ በተደጋጋሚ እንግዲህ ቪዲዮ በምትሰሩበት ሰዓት ምን ያክል ገንዘብ እንደምትሰሩ ማሰብ እንግዲህ ቀላል ነው። በጣም ብዙ ዶላር ነው የምትሰሩት ማለት ነው በአንድ ቪዲዮ ይሄን ያክል ገንዘብ ከመጣ። በቀጣይም እንግዲህ በምሰራላችሁ ቪዲዮ ምን ያክል ገንዘብ እየሰራው እንዳለ በደንብ አሳያችኋለሁ ማለት ነው። ሞቲቬት እንድትሆኑ ነው። ታዲያ ስለ ዩቲዩብ ምንም ነገር የማታውቁ ከሆነ መስራት በጣም የምትፈልጉ ከሆነ እናም በትክክል በቀጣይነት መልኩ በየወሩ ተከፋይ መሆን ከፈለጋችሁ እንዴት መስራት እንደምትችሉ በደንብ አሳያችኋለሁኝ። በግል ማናገር የምትፈልጉ ከሆነ በቴሌግራም ላይ በዚህ ስልክ ቁጥር አናግሩኝ። ታዲያ በዚህ ቪዲዮ ውስጥ በዩቲዩብ በወር ወደ $2,000 ለማግኘት የሚያስችል ትክክለኛ መንገድን አሳያችኋለሁኝ። የትኞቹ የገቢ ምንጮች ወሳኝ እንደሆኑ፣ ምን አይነት የይዘት ወይም የኒች አይነት ዋጋ ሊኖረው እንደሚችልና ቻናላችሁን $0 ላይ አጥምደው ሊያስቀሩት የሚችሉትን
ስህተቶችን ጨምሮ እንማራለን። በመጀመሪያ አንድ ነገርን መረዳት አለባችሁ። ዩቲዩብ በሰብስክራይበሮች ብዛት አይከፍላችሁም። ለፈጣሪዎች ወይም ለዩቲዩበሮች የሚከፍለው ከማስታወቂያ፣ ከፕሪሚየም ገቢ፣ ከአባልነቶች ወይም ከሜምበርሺፕ፣ ከሱፐር ታንክስ፣ ከገበያ ወይም ደግሞ ከሾፒንግ እናም ከሌሎች ብቁ ከሆኑ ባህሪያት ጋር በተያያዙ የገቢ ማስታረቂያ ወይም የሞኔታይዜሽን ስርዓቶች አማካኝነት ነው። ይህ ማለት 100,000 ሰብስክራይበሮች ስለኖራችሁ ብቻ በወር $2,000 ታገኛላችሁ ማለት አይደለም። 10,000 ሰብስክራይበሮች ስለኖራችሁ ብቻ በወር $500 ታገኛላችሁ ማለት አይደለም። ገቢያችሁ በእነዚህ ነገሮች ላይ ይወሰናል። ቪዲዮዎቻችሁን ስንት ሰዎች እንደሚመለከቱ፣ ተመልካቾቻችሁ የት እንደሚገኙ፣ አስተዋዋቂዎች ወይም ደግሞ ማስታወቂያን የሚያስነግሩ ድርጅቶች ለተመልካቾቻችሁ ለመክፈል የሚፈቅዱት መጠን፣ ምን አይነት ይዘት ወይም ደግሞ ኒችን እንደምትሰሩ፣ ሰዎች ለስንት ደቂቃ ያክል ቪዲዮዎቻችሁን እንደሚመለከቱ እናም ከሁሉም በላይ ደግሞ ተመልካቾቻችሁን በተለያዩ መንገዶች ወደ ገንዘብም መቀየር ትችላላችሁ። ስለዚህ በዩቲዩብ $2,000 ለማግኘት ስንት ሰብስክራይበሮች ያስፈልጉኛል አትበሉ። ይልቁንም በየወሩ $2,000 ማመንጨት የሚችል በቂ ዋጋ ያለው ተመልካችን እንዴት መገንባት እችላለሁ ብላችሁ አስቡ። ያ ጥያቄ ሁሉንም ነገር ይለውጠዋል። ስለዚህ በዩቲዩብ $2,000 ለማግኘት 1,000 ሰብስክራይበርም እያላችሁ መስራት ትችላላችሁ ማለት ነው። ታዲያ መከተል ያለባችሁ ደረጃ 1 ትክክለኛውን ዘርፍ ወይም ደግሞ ኒችን መምረጥ ነው። ይህ ከምታደርጉት በጣም አስፈላጊ ውሳኔ ውስጥ አንዱ ነው። ምክንያቱም እያንዳንዱ የዩቲዩብ ተመልካች ተመሳሳይ ዋጋ የለውም። 2 ቻናሎችን በምሳሌ እንመልከት። ቻናል ኤ የመዝናኛ ቪዲዮዎችን ይሰራል፣ ሚሊዮኖች ያዩታል። ነገር ግን ተመልካቾቹ የግድ አንድ ነገር ለመግዛት የሚፈልጉ አይደሉም። ቻናል ቢ ደግሞ እነዚህን ቪዲዮዎችን ይሰራል፣ የግል ፋይናንስ፣ ኢንሹራንስ፣ የኢንቨስትመንት ትምህርት፣ ቢዝነስ፣ ሶፍትዌር፣ የሙያ እድገት፣ የሪል ስቴት ትምህርቶችን። ተመልካቹ አነስተኛ ሊሆን ይችላል፣ ነገር ግን አስተዋዋቂዎችናም ቢዝነሶች ከዚያ ተመልካች ጋር የተያያዘ እጅግ ከፍተኛ ኢኮኖሚያዊ ዋጋ አላቸው። እይታዎችን ወይም ደግሞ ቪውን ብቻ ማሳደድ የሌለባችሁ ለዚህ ነው። ስለ ፋይናንስ የሚሰሩ ቻናሎች በትንሽ እይታ ብዙ ገንዘብን ያገኛሉ። ስለዚህ ግባችሁ ሰዎች በአስቸኳይ መፍትሄ በሚፈልጉባቸው ችግሮች ዙሪያ ይዘትን መፍጠርናም ትክክለኛ መፍትሄን መስጠት አለበት። ለምሳሌ ገንዘብ እንዴት መቆጠብ ይቻላል ብላችሁ ቪዲዮን ከምትሰሩ በ30ዎቹ ዕድሜ ውስጥ ድሃ ሆናችሁ እንድትቀሩ የሚያደርጉ 7 የገንዘብ ስህተቶች ብላችሁ ብትሰሩ ተመራጭ ነው። ደረጃ 2 ደግሞ ምን መስራት እፈልጋለሁ ብላችሁ አትጀምሩ። ተመልካቾቼ እጅግ አጥብቀው የሚፈልጉት ነገር ምንድን ነው ብላችሁ ጠይቁ። በአክሲዮን ወይም በመዝናናት የሚሰራ ቻናልናም በቢዝነስ መካከል ያለው ልዩነት ይህ ነው። በስራ ስለደከማችሁበት የሰራችሁትን ቪዲዮ ክሊክ አያደርጉም። ሰዎች ክሊክ የሚያደርጉት ወይም የሚጫኑት ርዕሱ ስለሚስባቸው ነው። ስለዚህ የምትሰሩትን ቪዲዮዎች በ4 ምድቦች ዙሪያ ገንቡት። አንደኛ፣ ችግሮችን ፍቱ። ለምሳሌ ለማንኛውም ነገር በቂ ገንዘብ የማይኖራችሁ ለምንድን ነው? ቁጠባችሁ ፈጽሞ የማያድግበት 5 ምክንያቶች፣ ደሞዛችሁ በየወሩ ወዴት ይጠፋል የሚሉት። ሁለተኛ ደግሞ ግቦች ላይ ትኩረት አድርጉ። የመጀመሪያውን $10,000 እንዴት መቆጠብ ይቻላል? ብዙ የገቢ ምንጮችን እንዴት መገንባት እችላለሁ? የመጀመሪያውን $1,000 በኢንተርኔት እንዴት መስራት ይቻላል የሚሉ ሐሳቦችን። ሶስተኛ ጉጉትን መፍጠር አለባችሁ። ሀብታሞች ስለ ገንዘብ የሚረዱትና አብዛኛው ሰው የማይረዳው ነገር። ሚሊዮነሮች ሁልጊዜ ውድ መኪናዎችን የማያሽከረክሩት ለምንድን ነው? ሀብታም የመሆንን ሂደት በተመለከተ ማንም የማይነግራችሁ 7 ነገሮች ብትሉ ጉጉትን
ትፈጥራላችሁ። አራተኛ ደግሞ ለውጥ ያስፈልጋል። ከ0 እስከ 10,000 ዶላር የእኔን የ12 ወራት እቅድን ተመልከቱ። የገንዘብ ሁኔታዬን ከዜሮ ተነስቼ ብገነባው እንዴት እንደማደርገው እንዲሁም ከዕዳ ወደ ፋይናንስ ነፃነት የሚሉ ሐሳቦችን በደንብ ፎከስ አድርጉ። እነዚህ ለውጦችን ለተመልካቾች ያስመለክታሉ። እነዚህ ርዕሶች ለሰዎች ቪዲዮውን ተጭነው የማያዩበትን ምክንያትን ይሰጣቸዋል። ደረጃ 3 ደግሞ ሰዎች በትክክል የሚመለከቱትን ቪዲዮ ስሩ። አሰልቺ ቪዲዮ ያለው ታላቅ ሐሳብ ሊወድቅ ይችላል። 3 ነገሮች ያስፈልጉታል። ርዕሱ፣ የሽፋን ምስሉ ወይም ተምኔል የምንለውና የመጀመሪያዎቹ 30 ሰከንዶች ምርጥ ሁክ ወይም ደግሞ መግቢያ ሊኖራችሁ ይገባል። እነዚህን እንደ ሰንሰለት አስቧቸው። የሽፋን ምስሉ ትኩረት ይስባል። ርዕሱ ደግሞ ጉጉትን ይፈጥራል። መግቢያው ደግሞ ተመልካቾቹ ማየታቸውን እንዲቀጥሉ ያደርጋቸዋል። ደረጃ 4 ደግሞ ረጅም ቪዲዮዎችን እንደ ዋና ሞተራችሁ ተጠቀሙ። ግባችሁ ከባድ የሆነ ገቢን ማግኘት ከሆነ ሙሉ ቢዝነሳችሁን በአጫጭር ቪዲዮዎች ዙሪያ ብቻ አትገንቡ። አጫጭር ቪዲዮዎች ለአዲስ ግኝት እጅግ በጣም ጥሩ ሊሆኑ ይችላሉ። ነገር ግን ረጅም ቪዲዮዎች እነዚህን ለማድረግ የበለጠ ተመራጭ ናቸው። ታሪኮችን ለመናገር፣ ለማስተማር፣ እምነትን ለመገንባት፣ ውስብስብ ጉዳዮችን ለማብራራት፣ ምርቶችን ለመጠቀምና ከተመልካቾች ጋር ግንኙነትን ለመፍጠር። ደረጃ 6 ደግሞ አጫጭር ቪዲዮዎችንም መስራት ይኖርባቸዋል። አጫጭር ቪዲዮዎችን እንደ ሙሉ ቢዝነሳችሁ አድርጋችሁ አስቧቸው። አንድ አጭር ቪዲዮ ወይም ደግሞ ሾርት አንድን ሰው ከቻናላችሁ ጋር ሊያስተዋውቀው ይችላል። ከዚያ ፍላጎት ያላቸውን ተመልካቾች ወደ ረጅሙ ቪዲዮ ይመሯቸዋል። አጭር ቪዲዮ ወይም ደግሞ ሾርት ቪዲዮ ትኩረትን ይስባል። ረጅም ቪዲዮ ደግሞ እምነትን ይገነባል። ስለዚህ ሁለቱንም አስታርቃችሁ መስራት ያስፈልጋል። ደረጃ 7 ደግሞ በርካታ የገቢ ምንጮችን ገንቡ። አንደኛ የዩቲዩብ ማስታወቂያዎች ገቢ ታገኛላችሁ በሱ። ሁለተኛ በተዛማጅ ገበያ ወይም ደግሞ በተለምዶ አፊሌት ማርኬቲንግ በምንለው። ሶስተኛ ዲጂታል ምርቶችን መሸጥ። አሁን ላይ በተለይ በኢትዮጵያ ዲጂታል ምርቶችን በቡና .com ላይ መሸጥ ትችላላችሁ። ሊንካችሁን አምጥታችሁ የሰራችሁትን ዲጂታል ፕሮዳክትን በዩቲዩብ ቪዲዮአችሁ ስር ማስተዋወቅ ትችላላችሁ። አራተኛ ሌሎች የዩቲዩብ ስፖንሰር ሺፖችን መጠቀም። እውነተኛ ውጤታችሁ እጅግ በጣም የተለየ ሊሆን ይችላል። ደረጃ 8 ደግሞ ከፍተኛ ዋጋ ያላቸው ችግሮችን አስቡ። ሰዎች በየቀኑ ስለምን እንደሚጨነቁ አስቡ። ስለ ገንዘብ፣ ስለ ስራዎች፣ ስለ ዕዳ፣ ስለ ኢንሹራንስ፣ ስለ ቢዝነስ፣ ስለ ኢንቨስትመንት፣ ስለ ታክስ ወይም ደግሞ ስለ ግብር፣ ስለ ቁጠባ፣ ስለ የጡረታ ጊዜ፣ ስለ ሙያ እድገትና ስለ ቢዝነስ መጀመር። እነዚህ ርዕሶች ብቻ አይደሉም፣ ከሰዎች እውነተኛ ህይወት ጋርም የተያያዙም ችግሮች ናቸው። ስለዚህ ሰዎች ስለነዚህ መፍትሄ ስለሚፈልጉ በደንብ ይመለከታሉ። እንዲሁም ቪዲዮዎቻችሁ ሁልጊዜ እውነተኛ ችግሮችን ሲፈቱ ተመልካቾች ተመልሰው የሚመጡበት ምክንያትን ያገኛሉ ወይም ደግሞ ይኖራቸዋል። እምነትን የምትገነቡት በዚህ መንገድ ነው። እምነት ደግሞ አንድ ፈጣሪ ሊኖረው የሚችለው እጅግ በጣም ዋጋ ያለው ሀብት ነው። ነገር ግን አስታውሱ፣ ይህ የቢዝነስ ሞዴል ምሳሌ እንጂ ዋስትና አይደለም። አንዳንድ ፈጣሪዎች ተመልካቾቻቸው ወይም ደግሞ የገቢ ማስታረቂያ መንገዶቻቸው እጅግ ከፍተኛ ዋጋ ያላቸው በመሆናቸው በአነስተኛ እይታዎች ብቻ $2000 ሊደርሱ ይችላሉ። ሌሎች ደግሞ እጅግ በጣም ብዙ እይታዎች ሊያስፈልጓቸው ይችላሉ። ትልቁ ስህተት ፍጹም የሆነ ቻናል ለመስራት 6 ወራትን አታባክኑ። ፍጹም የሆነ ሎጎ ወይም ደግሞ የሚያምር ሎጎ ገንዘብ አያመጣም። ፍጹም የሆነ መግቢያ ወይም ኢንትሮ ገንዘብ አያመጣም። ውድ የሆነ ካሜራም ገንዘብ አያመጣም። ሚስጥሩ ሰዎች የሚፈልጉትን ነገር ፍጠሩ። ስህተት ትሰራላችሁ፣ በድጋሜ ግን አሻሽሉ። ዩቲዩብ በፍጥነት የሚማሩ ፈጣሪዎችን ወይም ደግሞ ሰዎችን ይሸልማል። ከዜሮ ጀምሩ።
ሁሉም ሰው ከአንድ ቦታ ይጀምራል። የመጀመሪያው ግባችሁ $2000 ለመስራት አይደለም። የመጀመሪያው ግባችሁ አንድ ተመልካች፣ ከዚያም 10፣ ከዚያም 100፣ ከዚያም 1000፣ ከዚያም 10000 ተመልካቾችን ማግኘት ነው። ምንም ሰብስክራይበሮች የሉኝም፣ ስለዚህ ገንዘብ መስራት አልችልም አትበሉ። ታዋቂ ለመሆን ብቻ ቻናልን አትገንቡ። ጠቃሚ ለመሆን ቻናልን ገንቡ ወይም ክፈቱ። ሰዎች የሚፈልጓቸውን ጥያቄዎች ወጥነት ባለው መልኩ መመለስ ከቻላችሁ፣ ውስብስብ ጉዳዮችን ቀላል ማድረግ ከቻላችሁ፣ ችግሮችን መፍታት ከቻላችሁ፣ እምነትን ማትረፍ ከቻላችሁ በዩቲዩብ ከፍተኛ ገቢን ታገኛላችሁ። በፍጥነት ከሚሰራጭ ቫይራል ቪዲዮ በላይ እጅግ ዋጋ ያለው ነገር መገንባትን ትችላላችሁ። ቢዝነስ መገንባትን ትችላላችሁ። እውነተኛው የዩቲዩብ አሰራር ራሱ ነው ወይም ደግሞ ይህ ነው። በፍጥነት ሀብታም መሆን አይደለም። ትኩረትን መገንባት፣ እምነትን መገንባት፣ ዋጋን መፍጠር፣ በብልህነት ወደ ገንዘብ መቀየር፣ ለረጅም ጊዜ ይህንን መደጋገም። እናም በሂደት በወር $2000 ከባድ ሳይሆን ተራ ነገር ይሆንላችኋል። ስለዚህ ዩቲዩብ ለመጀመር ቀኑ ነገ ወይም ተነገ ወዲያ፣ ከሳምንት በኋላ ወይም ከወር በኋላ ወይም ከዓመታት በኋላ አይደለም። መጀመር ያለባችሁ ዛሬ ነው። ጊዜያችሁን፣ ቀናችሁን አታባክኑ። ተነስታችሁ ዩቲዩብን ለመስራት አቅዱ። ለትንሽ ጊዜ ዋጋን ክፈሉ። ከዛም ዩቲዩብ ዕድሜ ልክ ዋጋችሁን ይከፍላችኋል። ስለ ዩቲዩብ የማታውቁ ከሆነ እንዳልኳችሁ ያለውን ሁሉንም ነገር እንዴት ሞኔታይዝ ማድረግ እንደምትችሉ፣ እንዴት ተከፋይ እንደምትሆኑ በደንብ የማስተምራችሁ ይሆናል። በዚህ ስልክ ቁጥር ማናገር የምትችሉ ይሆናል ማለት ነው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ደግሞ በየ1000 እይታዎች ከፍተኛውን ገቢ ሊያመነጩ የሚችሉትን የዩቲዩብ ዘርፎች ወይም ደግሞ የኒች አይነቶችን በዝርዝር እንመለከታለን። ቸር ሰንብቱ።